በስተመጨረሻም እነ በአምላኬ እንግዲህ ውስጥ ጋር ደርሰዋል። ነገር ግን በአምላክ እንግዲህ በችኮላ ስህተት ሳይሰራ አይቀርም። ማንኛው ላይ እንደተኮሰ አላቅም። እብስት ላይ አይመስለኝም የተኮሰው ንጉስ ላይ ነው። ንጉስን እንግዲህ ሳይመታው አይቀርም ማለት ነው። ከባድ ችግር ተፈጥሯል ማለት ነው። እና አቶ መኩሪያም እንግዲህ እብስትን ያልተገባ ነገር ሊያደርጋት ፈልገው ነበረ። ነገር ግን እዛው ደረሱ። ሌላኛው አቶ አለም በአምላክ እንዲሞት ትዕዛዝ አስተላለፈ። ታዲያ ወይዘሮ ይፍቱ ስራ ምንም ቢሆን አያችሁ፣ እሷን ቢያሰቃያትም ቢሰድባትም ቢያመናጭቃትም ግን ለእናቷ ልጅ ያላት ፍቅር በጣም አስገረመኝ ማለት ነው። የምሬን ነው። አያችሁ አይደለም? እንደዚህ እንድታረግማ መቼም አልፈቅድልህም። ይሄ እኮ አሁን ትዕዛዝ ያስተላለፍክበት ሰው ወንድሜ ነው። ወንድም ታውቃለህ? የእናቴ ልጅ ወንድሜ ነው። ስለዚህ እሱ ላይ አንድ ነገር አደርጋለሁ የምትል ከሆነ እኔ የማደርገውን አንተ አታውቅም ብላ አስጠነቀቀችው። እና መሳሪያ ገዝቷል፣ እኛን ሊገለን እኮ ነው፣ እኛን እንደዚህ ሊያደርገን እኮ ነው ልጁ መሳሪያ። በእርግጥ አዎ እኛ ላይ ተነስቶብናል። እኔንም አንቆ ሊገለኝ ስል ነው ወደ እህቴ ሄድኩትኝ። ነገር ግን ደግሞ ይሄን ያክል ጨክኖ የሚያደርግ አይመስለኝም። አንተ ግን እሱን ለመግደል ትዕዛዝ ታስተላልፋለህ። ቆይ ለምን? ሰው አይደለህም እንዴ ስትል ወይዘሮ ይፍቱ ስራ እንግዲህ በጣም ተናዳ ተናገረች። የሆነ ዛሬ አስደስተኛለች። በነገራችን ላይ ምንም ቢሆን የእናት ልጅ የማር እጅ ይባላል። እና አያቸው አይደለ? በጣም ነበር የተናገረችው። ከዛም ክችን ሄደችና ለወንድሟ ደውላ በአምላክ ተጠንቀቅ፣ ከምኑ ከሁሉም ሰው ተጠንቀቅ፣ በቃ ተጠንቀቅ ብያለሁ። ምን ነው መሳሪያ ስለገዛው የለና ብለሽ ፈራሽ እንዴ? አሁን ወሬውን ታውና በቃ ተጠንቀቅ ብያለሁ፣ ተጠንቀቅ አለችና ስልኩን ዘጋች እላችኋለሁና በጣም አስገረመችኝ። ምንም ክፉ ቢሆንም የእሱን ክፉ ግን አትፈልግም። እና በአምላክ እንግዲህ ከአብነት ጋራ መሳሪያ ካሰው ገዝቶ ሄዶ ነበረ። ከዛ የገዛውን ሰውዬ ደግሞ ለአቶ አለም ይደውልና በአምላክ መሳሪያ ገዝቷል ከዚህ እና እንዴት እኛን ሊጨርሰን ነው ግንባራችንን ብሎ ሊሸፋን ነው ላለም አትዋለም አያት ዋለ። እንደዚህ ከፈራ ያችን ልጅ ከገባችበት ገብታ መምጣት አለባት። እች ዘረቢ ሴት አባቷን የሄደችው የት እንደገባችን የምናቀላታለሁ። እብስት አንድ ጊዜ ብቻ እጄ ላይ ግቢ እንጂ ምን እንደማደርግሽ አንቺ አታውቂም አላለም። እብስት ሞታ ነው ቆማ እዛ ቤት የምትመለሰው። እውነት ሰው አይደለችም። እዛ ቤት ከተመለሰች እብስቴ ማለት ነው ድጋሚ ወደ ሲኦል ጉድ። ታፈሰንም እንግዲህ ልትመልሳት ነው ወይዘሪት ይፍቱ ስራ። ምክንያቱም ደላላ ብትደውልም ደላላው ሰው አላገኘላትም። ያችኑ ደናቁርት ከለመዱት ምናምን አላሉም እንዴ? ስለዚህ እሷ ነው አምጥቼ ከእሷ ጋር ልዳረቅ አቶ አለምን ሄጄ ላማክረው ብላ እንግዲህ ዙጥ ስትል ነው ይሄንን ጉድ የሰማችሁ ማለት ነው። አቶ አለም ቢሮ ውስጥ በሩን ዘግቶ ሲያወራ በር ስር ተለጥፋ ሰማች። ስለ እሷ ወንድሟን እንዲገልባት እንግዲህ በጣም ነበር የደነገጠችው። በሩን እንዴት ከፍታ እንደገባች አይታችኋል አይደለ? አሁን እንደው በዚህ ሰዓት ይሄንን ነገር እንደው ይፍቱ መስማት ነበረባት እያለ በጣም ተናዶ እንግዲህ ያዘዘው ሰውዬ እንግዲህ ሀሳቡን እንዲቀይር አድርጎታል። በአምላክ ላይ ምንም አይነት ጉዳት እንዳያደርስ ማለት ነው። በአምላክ ቸኩሎ እንግዲህ እብስት ላይ ይሁን እብስት ነው ያለው በዛ ሰዓት ማለት ነው። እኔ እብስትን ይምታት እንትናን ንጉስን ይምታው ምንም የማውቀው ነገር የለም። ወንጀለኛው እያለ ሌላ ሰው ላይ ተኮሰ ማለት ነው። በአምላክ መኩሪያ እንግዲህ እነ በአምላክ ከማድረሳቸው ከደቂቃዎች በፊት የሆነ ሰው ደውሎ ሽሽ ቶሎ ብለህ የሆኑ ሰዎች ከከተማ መጥተዋል፣ ልጅቷል ሊያስመልጡ ምናምን ነገር ሲሉት ይምጡ ምን አባታቸውን መኩሪያ ነኝ የከተማን ሰው ሸሽቼ የምፈራው ፈርቼ የምሸሻው ይምጡ ብሎ እዛው እንግዲህ በሩን ክፍት አድርገው ሲገቡ እብስትዬ በአምላክ አለች። እንደው እብስት አለሱም ሰርበል እንዳትነካች ብሎ እንግዲህ መሳሪያውን ሲያቀባብል መሳሪያ ሰማች። ታፈስ በጣም ደንበር የደነገጠችው ታፈስዬ እንግዲህ እርግጠኛ ነኝ ታፈስ እና አለም ቤት ትመለሳለች። ማለትም እና ይፍቱ ቤት አሁን እብስትንም ይመልሷታል።
ህብስት እዛ ከተመለሰች ነገሩ በጣም ነው የሚበላሸውም የሚከራው። አላቅም ምን እንደሚፈጠር ከዚህ በኋላ ግን አቶ አለም እንግዲህ የጭካኔው ጥግ። እኔ ሀብትን ለማካበት ወዲያ ወዲህ እሮጣለሁኝ፣ እሱ ግን እኔን ለመግደል ጉድጓድ እየቆፈረልኝ ነው። በአምላክ እውነቴን ነው ምልህ፣ የተወለድክበትን ቀን ባላስቆጥርህ እኔ አለም አይደለሁ። አንተ የማትረባ አንተን እዚህ አስተኝቼ የምቀልብበት ምንም አይነት እዚሁ አስተኝቼ እየቀለብኩ እዚሁ ጠላት ትሆነኛለህ። በአምላክ እኮ ምንም ያደረገው ነገር የለም። ሲጀምር ሰውየው ጥላውን እንኳን አያምንም፣ ምክንያቱም ወንጀለኛ ስለሆነ። አሁን ህብስት እዛ ቤት መመለስ ሳይሆን ያለባት በዛው እነ በአምላክና አብነት ራቅ ያለ ቦታ ላይ ወስደዋት አስቀምጠው በውጪ ህግ እንድትከታተል ማድረግ። ታፈሴ እዛ ቤት ከተመለሰች በቃ ነይ እንመለስ፣ እዛ ቤት ውስጥ መመለስ ይሻልሻል፣ አንቺም የለመድሽበት ይሻላል፣ እኔም ደግሞ አንቺ ከሌለሽ ቤቱ ያስጠላኛል ምናምን ብላ ጎትጉታ እንዳትመልሳት ብዬ ፈራሁ። ምክንያቱም ታፈስ እዛ ቤት ትመለሳለች እና ህብስቴ እዛ ቤት ባትመለስ ደስ ይለኛል። በአምላክ ቤት እንዳትቀመጥ ኤርሜላ የምትባለው አለች። ኤርሜላ ማለት ከሱ ጋር ነው የምትሰራው ከአቶ አለም ጋር። ስለዚህ በአምላክ ኤርሜላን ወይ ቤቱ አጠገብ እንዳትደርስ ማድረግ፣ አለያም ሌላ ቦታ ተከራይቶ ህብስትን ትከታተላቸዋለች። በነገራችን ላይ ኤርሜላ ማለት ነው። ግን እኔ ህብስትን ብሆን አሁን በእሷ ቦታ ሆኜ ነው እያወራኋቸው ያለሁት እና ህብስትን ብሆን ቀጥታ ወደ ህግ ነው የሚሄደው። ህግ ይዳኘዋል እንዴ! ምንም ቢሆን ከተበዳይ ጎን ነው እኮ። ስለዚህ ይሄ ሰውዬ እችን ልጅ ህይወቷንም ንብረቷንም ቤተሰቦቿንም የነጠቀው እሱ ራሱ ነው። ይሄ አቶ አለም ማለት ነው። ቤተሰቦቿን የጨረሰባት እሱ ራሱ ነው። ይሄንን ነገር ደግሞ ሲናገሩ በጆሮዋ ሰምታለች ከዚህ በፊት። ስለዚህ ቀጥታ ወደ ህግ ትሄዳለች፣ ንብረቷንም ታስከብራለች፣ እነኝን ሰዎችም ለህግ ታቀርባለች። አለቀ እንጂ እዛ ቤት ውስጥ ድጋሚ ተመልሳ እኔ እንጃ ስቃዩን አንድ ብላ የምትቆጥር አይመስለኝም። እንግዲህ ያሳለፈችው ነገር ታውቃለች። እሷ እዛ መኖሯንም ራሱ ማንም እንዳይሰማ ከልክላ ነበር። አሁን ስለጠፋች ብቻ ነው ታፈስ ለአምላክ ሊደውል አይነገረችው እንጂ እዚህ መኖሬን ማንም ሰው እንዲያውቅብኝ አልፈልግም ብላ ነበር። ስለዚህ እንግዲህ ህብስትዬ ገና ብዙ ፈተናዎችን ታስተናግዳለች። አንቺ የማትረቢ እየታባሽ ሄደሽ ነው ይህ እንደዚህ ቤተሰቡን ስታጨርሽ እየኖርሽው አንቺ ምንትስ እያለች እንግዲህ ልጅቱን ግራ ልታጋባት ትችላለች። ወይዘሮ እንትና ማለት ነው እቺ ይፍቱ ስራ በአንቺ ምክንያት ወንድሜም ባሌም ተጣልተዋል፣ አንቺ ነሽ የዚህ ቤት ምናምን ብላ ያው ስቃዩን ታበዛዋለች ድጋሚ ማለት ነው። ህብስትዬ ደግሞ እንደምታያት ሆደ ባሻ ናት። ስለዚህ አቶ አለም የሚባለው ሰውዬ በቅርቡ ወደ ከርቸሌ መግባት አለበት እንጂ እችን ምስኪን እስከ መቼ ነው እያሰቃዩት በገዛ ንብረቷ እንደዚህ የእሷኑ ንብረት ለመዝረፍ ብለዋል እያሰቃዩት ያሉት። ስለዚህ ህብስትዬ ጀግና ሆና በቃ እንትም ራሷን ማስከበር አለባት እንጂ እዛ ቤት ድጋሚ ተመልሳ አሳሯን መቁጠር የለባትም ብዬ ነው የማምነው። እንግዲህ አላቅም፣ ምናልባትም ታፈስ እዛ ቤት የምትመለስ ከሆነ ያው ችግር ይፈጠራል ማለት ነው። ስለዚህ ታፈስ እዛ ቤት ከተመለሰች ህብስት ትመለሳለች። ይጎተጉታታል። እኔ ያለው እኔ ጠብቅሻለሁ እንደ ወትሮ እና ማንም አይመጣም። ስለዚህ ምንም አይመጡም ትላታለች ጎትጉታ። ከዚህ በኋላ እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል። ታዲያ ዛሬ ወይዘሮ ይፍቱ ስራ ለወንድሟ ጥብቅና ስትቆም እንዴት ደስ እንዳለኝ አትጠይቁኝ። ምንም ቢሆን ወንድሟ ነው። አያችሁ፣ አሳልፋ ወይም ክፉ ነገር እንዲደርስባት አትፈልግም። የፈለገ ነገር ቢያበሳጨኝም የፈለገ ነገር ቢያደርገኝም ወንድሜ ላይ ግን ምንም አይነት ክፉ ስራ እንዲደርስ አልፈልግም። አዎ አልፈልግም። ስለዚህ ከዚህ በኋላ ይሄንን ነገር ውሳኔ ነው፣ በውሳኔም አልጸጸትም የምትል ከሆነ
አቶ አለም እኔ ቀድሜ ምን እንደማደርግህ አታውቅም። እንዲህ ናት የፊቱ ስራ። ጭራሽ ወንድሜ ላይ ይሄንን ያክል ክህደት! ምን አይነት ከሃዲ ናት ስትል እንግዲህ የእውነት በጣም አስደመመችኝ ማለት ነው ዛሬ። አቶ አለም ደግሞ ወይ ሊገልሽ እኮ ነው ወንድሜ ትላለች። እንዴት ማትረባ! ሊገልሽ የመጣ ወንድም ደግሞ ምን ወንድሜ ትያኔ ምንም ይሁን ምንም በቃ ወንድሜ ነው። ስለዚህ ስለ እሱ ምንም ነገር ልታወራም ሆነ እሱ ላይ ክፉ ለማድረግ አስበ ከሆነ እርሳው አቶ አለም አለችና ዛተችበት። እንግዲህ ወደ ክችን ሄዳ ለወንድሟም ደውላ ነገረችው ማለት ነው። በአምላኬ እንደምታዩት እንግዲህ ነገሮችን ቀለል አድርጎ ነው የሚያየው። እሷንም እንግዲህ በብስት ምክንያት አይወዳትም። ስለዚህ ሁሉንም ነገር እንግዲህ ያው ያደረገችውን ስለምታውቅ ከዚህ በኋላ ምን የሚፈጠር ይመስላችኋል? እንግዲህ ወይዘሪት ይፍቱ ስራም አቶ አለምም ሁሉንም ነገር እንዳደረጉ ያውቁታል። ዋጋቸውንም ማግኘት አለባቸው እነኚህ ሰዎች። እችን ልጅ እስከ መቼ እንደዚህ እያሰቃዩ በገዛ ንብረቷ ግደላት፣ ፍለጣት እያለ ብቻ ትዕዛዝ እያስተላለፈ አቶ አለም እንደዚሁ መቀጠል የለበትም ብዬ ነው የማምነው። ከዚህ በኋላ እንግዲህ የሚሆነውን ነገር በሙሉ